ቺት የምታደርግብህ ሴት ወይም ካንተ ውጪ ሌላ ወንድ የወደደች ሴት ገጸ ባህሪን በዛሬ ቪዲዮአችን ላይ እነግራችኋለሁ። እነዚህን ገጸ ባህሪዎች ወይም ዛሬ የማነሳቸውን ባህሪዎች ሊሆን ይችላል፣ ማድረግ ማቆም ሊሆን ይችላል፣ መስጠት መከልከል ሊሆን ይችላል። የምትወዳት ሴት ወይም ግንኙነት ውስጥ አብረሃት ያላት ሴት ላይ ካየክ ማወቅ ያለብህ ነገር የትኛውም እኔ የምነግር ነገር ወይም የስነ ልቦና ትምህርት አጥንቶ የደረሰበትን መረጃ ምንም ያህል እርግጠኛ ሆነ ብታይባት አንተ ማድረግ ያለብህ ምን አይነት ቦታ ነው ያለሁት ወይም ምን ይገባኛል የሚለው ነገር ላይ ነው ማስተዋል። ምክንያቱም ህይወታችን ውስጥ የማይገቡን ሰዎች እኛም በትክክል ትሪት እያደረጉ ያሉን ምክንያቷ ወይም ትክክለኛው ሪዝኗ ቺት ማድረግ ላይሆን ይችላል። ባይዘዌ ሰዎች በየቀኑ እነሱ ላይ ብዙ አይነት ስትረሶች ይኖራሉ፣ ሜንታል ሄልዞች አሉ፣ ብዙ የሚነሱ ይሄንን ምልክት ለማሳየት ከቺት ከማድረግ ባሻገር እዛ ሰው ላይ ብዙ አይነት ነገር ሊደርስ ይችላል። ነገር ግን እርግጠኛ ሆኜ የምነግርህ ነገር ለአንተ ምንም አይነት የፍቅር ስሜት እንደሌላት ካንተ ጋር የቆየችበትን ጊዜ አብቅታ አዲስ ህይወት እንደጀመረች ወይ ሌላ ወንድ ጋር ልቧ እንደሄደ ወይም ከዚህ በኋላ ካንተ ጋር እንደማትቆይ እርግጠኛ የሆነች ሴት የምታደርገው ነገር እንደሆነ ግን መመስከር እችላለሁ። ስለዚህ ምን አይነት ገጸ ባህሪ ነው የሚኖራቸው ካንተ ጋር አብረው ሲሆኑ በፍቅር ውስጥ በግልጽ እናወራበታለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር ቀለል እንድታደርጉት ግንኙነታችንን የሚረዳ ሀሳቦችን እናነሳበታለን። ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙዎች እንዲደርስልን ዩቲዩብም እንዲወደው ሀሳብ አስተያየታችሁን መግለጽና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁኝ ቆዩ። አንደኛው ፊዚካል እና ኢሞሽናል ዊዝድሮዋል ይፈጠራል። በፊዚካል መነካካት ሊሆን ይችላል፣ የስሜት ቅርበት ሊሆን ይችላል። እነዛን በጣም ማስወገድ ትጀምራለች። ወይም እነዛ ላይ ከዚህ በፊት የምታውቃትን ከዚህ በፊት እነዛ ነገር ላይ የነበራትን አክቲቪቲዎች ዴፊኔትሊ ሲቀየሩ ማየት ትጀምራለህ ወይም ተቀይረዋል። በነገራችን ላይ ቺት ማድረግ ወይም አንተ ላይ መደረብ የሆነ ኦቪየስ የሆነ የምታምነው በግልጽ የምታምነው የምትቀበለው አይነት ነገር አይደለም። ስለዚህ ምን ያደርጋሉ? ያንን የጥፋተኝነት ስሜት ወይም እነሱ የሚሰማቸውን ልክ ያልሆነን ስሜት መከላከል ስለሚፈልጉ የመጀመሪያው የሚያደርጉት ነገር ርቀት መጠበቅ ነው። እነዚህን ርቀቶች አንተ ለማጥበብ ደግሞ ስትሞክር በፍጹም ፈቃደኝነትን አታይባትም። ለምሳሌ ምን እንደተፈጠረ ርቀት እንደተፈጠረ ወይም በመሃላችሁ እንደተፈጠረ ምናልባት የሆነ ነገር አጥፍቻለሁ ብለህ ልታስብ ትችላለህ። ምን እንዳጠፋህ ለማወቅ ትታገላለህ። ያ ነገር ደግሞ ምን ያደርጋታል? ኢሞሽናል ያረጋታል፣ ብስጩ ያረጋታል። ስትናደድ ታያታለህ። ምን ሆንኩ ትላታለህ፣ ምን ተፈጠረ ትላለች። ወይም በጣም ግንን አድርጋ ምን ማድረግ ትጀምራለች ማለት ነው? ወደ ጸብ መቀየር ትጀምራለች። ፊዚካሊ መነካካት በቃ ትገነባለች። በጣም ትልቅ ግንብ ነው የምትገነባው። መተቃቀፍ ልትወድ ትችላለች። ሴት ልጅ እጇ ሲያዝ የእሷ መሆንህን ወይም እሷ ያንተ መሆኗን ስታሳያት በአደባባይ እነዛን ስታደርግ በጣም ደስ እያላት ነበረ በፊት የምትፈጽመው። አሁን ላይ እንድትነካት አትፈልግም። ርቀት መጠበቅ ትጀምራለች። ኢንፎርሜሽን ለምሳሌ የዴት ዴይ ውሎዋን ለአንተ መናገር ያስደስታት ነበር። ባትጠይቃት ራሱ አልጠየከኝም ብላክ ስትጠይቃትም ደስ ብላት ታብራራል ነበር። አሁን እነዚህን ጥያቄዎች መመለስ ይደክማታል። መመለስ አትፈልግም። ምክንያቱም ምን አድርጋለች ማለት ነው? ሺፍት አድርጋለች። ከሌላ ሰው ጋር መወያየት ጀምራለች። ወይም ልቧ ሌላ ቦታ ስለሆነ እዚህ ቦታ አቴንሽኗ እንዲገኝ በፍጹም አትፈልግም። ሀሳባችን ልባችን እኛ ሴቶች ዴፊኔትሊ ሽፍት እንዳደረገ የምታውቀው እዚህ ጋር ዴድ ቦዲ በቃ ምንም አይነት ስሜት የሌለው ገጸ ባህሪዎችን ነው የምታይባት። በቃ ለአንተ ራሱ ጣዕም የሌለው የሆነ ሼም እንዲይዝ ታደርግሃለች። በቃ እሷን መንካት መሳቀቅ ትጀምራለህ። እሷን መሳም እየፈለክ መሳቀቅ ትጀምራለህ። ብጠይቃት ወይም እንደዚህ ብላት ብትናደድ ሳውን ብትጮስ ነገር ብታገንስ ብላ ታስባለህ። ግን በደንብ ፊልም የምታደርገው ርቀቷን ነው። በቃ እየራቀችህ እንደሆነ ታስባለህ። ያንን ርቀት ደግሞ ለማጥበብ በሞከርክ ቁጥር ምን ይሆናል ማለት ነው? ከዛ ሳይድ ዲፌንስ ራሱን የማድረግ ጥፋተኝነት ያለበት ሰው ደግሞ እንዴት እንደሚሸሽ ታውቃላችሁ? ወይም ያንን እድል መጠቀም ይፈልጋል። ወደ ዋና ወደ መለያየቱ ጭራሽ ወደ መራቅ ወደ መፈለግ ስትሄድ ታያታለህ። ይህንን ምልክት ካየክ ምናልባት ልቧም ፍቅሯም አቴንሽኗም ሌላ ሰው ጋር እንደሄደና ከሌላ ሰው ጋር አዲስ ግንኙነት እንደጀመረች ላንተ ያላት ስፔሻሊ ላንተ ያላት ፍቅር እንደጠፋ ወይም እንዳለቀ ማወቅ አለብህ። ሁለተኛው
በትልቁ የሚቀየረው ነገር ስልክ ላይ ያላት እንቅስቃሴ ነው። ካንተ ውጪ ሌላ ሰው እንደወደደች ካንተ ልቧም ሐሳቧም እየራቀ እንደሆነ ፊዚካሏም እየራቀ እንደሆነ የሚያሳይህ ትልቁ ምልክት ያው የኛ በተለይ የዚህ ዘመናት እንትን መገለጫ እዚህ ዘመን ላይ ያለ ልጆች ትልቁ መገለጫችን ስልካችን ነው። በቃ ስልካችን ላይ ታውቃላችሁ ብዙ ነገራችን የሚፈጸመው ብዙ ነገር የሚጀምረው ብዙ ነገር የሚያበቃው ብዙ ነገር ኢቭን የወለዱ ወላጆች ቤስት ፍሬንዶቻችን የምንላቸው ሰዎች የማያውቁትን ሚስጥራችንን የሚያውቀው ይህ ስልክ ነው። ስለዚህ ምን ታደርጋለች ማለት ነው? ይሄ ሚስጥሯ ላንተን እንደሚናገርባት ጠንቅቃ ስለምታውቀው መጀመሪያ ስራዋ መጠበቅ ነው። ጋርድ ቤስት ጋርድ ትሆንለታለች ማለት ነው። ፓስዋርድ ይቀየርለታል። አንተ እንድትነካው አትፈልግም። ከዚህ በፊት ነካከው ፓስዋርድን አወቅ ካላወቅ ግድ አይሰጣትም። ስልኳ ሲጠራ ካንተ አብራችሁ ከነበራችሁ ተነስታ ማውራት ሊሆን ይችላል። ስክሪኗን እንዳታየው መሞከር ሊሆን ይችላል። ከዚህ በፊት ከለመድከው ውጪ ደግሞ ቢዚ መሆን ነው። ሌላኛው ደግሞ ጥሪዎችህ ዲሌይ ይደረጋሉ። ወይ ቢዚ ሆና ነው ዌቲንግ ላይ ነው የምትገባው። ስትደውል አይነሳም። ቴክስቶች በስነ ስርዓት አይመለስልም። የት እንዳለች ከማን ጋር እንደሆነች ምን አዲስ ነገር ህይወቷ ውስጥ እንዳለ በቴክስትም ይገለጽልህ ነበረ፣ ይነገርህ ነበር። አሁን ምን አገባ አይነት ድርጊቶችን በደንብ ነው የምታየው። ስለዚህ ስልክ ላይ ራሱ ኮሚኒኬት ልታደርጋት ስትፈልግ ዴፊኔትሊ ከምታውቃት ወደ ማታውቃት ማንነት ይቀየራል። ለሌላ ሰው ነው አሁን ሙሉ ትኩረቷን እየሰጠች ያለችው፣ ወይም ወደ ሌላ ነገር ሙሉ ትኩረቷን አድርጋለች። ለአንተ የምትሰጠው ምንም አይነት ትኩረት የለም። ያ በጣም በትልቁ የሚለወጥ ነው። በጣም ደግሞ ስትጠነቀቅለት ስትጠብቀው እንዳትጠጋ ስልኳን ከስልኳ ጋር ያላትን ኮኔክሽን እንዳታይ ስለዛ ነገር ስትጠይቅ ደግሞ የሚሰጥህ ምላሽ ወዲያው የእሷን የሚየን ወደ አብዬ ለማድረግ ትሞክራለች። ስለዚህ ምን ታደርጋለህ አንተ ደግሞ ልክ ናት ብለህ ታምናለህ። ታማኝ ከሆንክ ብዙ ጊዜ ጫን ብለህ አትሄድም። አንተ ማታደርገው ነገር ከሆነ ኖቲስም ላታደርገው ትችላለህ። እሺ በቃ እንዴ ምንድነው ምናምን ብለህ ልታልፍ ትችላለህ። ናቹራሊም እናንተ እንደዛ ስለሆናችሁ። ነገር ግን አንድ ነገር ግልጽ ሆኜ ወይም በስነ ስርዓት የምነግራችሁ ነገር ስለሷ እንድታቅ እሷ ሙሉዋን እንድታይላት ስልኳን እንድትፈትሽላት ምናምን በጣም ነው የምትፈልገው ሴት ልጅ። ነገር ግን አሳየኝ ብትላት ካላሳየች ከዚህ በፊት ስፔሻሊ ደግሞ ማተኮር ያለብህ ልምድ ከሌላችሁ ኦኬ ምናልባት ኖቲስ ላታደርግ ትችላለህ። ነገር ግን ከዚህ በፊት የነበረው የስልክ ልምዷ ስልኳ ላይ ያላት ካንተ ጋር ያላት ግንኙነት ከስልኳ ጋር ያላት ግንኙነት ሊሆን ይችላል። ዋቴቨር በስልኳ ያላት አክቲቬሽን ከተቀየረ ደግሞ አሁን ላይ ያላት ትኩረት ከዚህ በፊት ከነበረው በላይ ከሆነ ሌላ አዲስ ነገር እንዳለ ግልጽ ነው። በቃ ወይ አፍቅራለች ወይ ከሌላ ሰው ጋር ኃይለኛ የሆነ ጥልቅ የሆነ ግንኙነት እስገብታለች። አብሮ መተኛት ወይም ሴክስ ማድረግ አይደለም ቺቲንግ። ስፔሻሊ ለኛ ለሆነ ወንድ አቴንሽን ሰጠች ማለት ካንተ ውጪ አለቀ፣ ኬስ ክሎዝ። በቃ ምንም ሌላ ማረጋገጫ ልታገኝለት አትችልም። ቺቲንግን ስልክ ላይ ያላት ልምዷ ከተቀየረ በጣም ልታስተውልበት ይገባል። ሶስተኛው ሌላ ወንድ ስትወድ ወይም ስትደርብብህ ሊሆን ይችላል። ብቻ ካንተ ቅጥር ካንተ ጋር ካላት ግንኙነት ካንተ ካላት ፍቅር አውት ስትሆን ወይም ስትወጣ ሴት ልጅ ምን ማድረግ ትጀምራለች ማለት ነው? ስለ ግንኙነታችሁ ስላንተ በቃ ግልጽ የሆነ ጥላቻን ማሳየት፣ ጥላቻ መናገር፣ ማወዳደር፣ ከዚህ በፊት አድርጋ ማታቀውን ተናግራ ማታቃቸውን ቃላቶች መጠቀም ትጀምራለች። ከነሱ ውስጥ ደግሞ በዋናነት እንዲህ ማጣጣል ናቸው። ከዚህ በፊት ምንም ነገር ስታጣጣል ላታያት ትችላለህ፣ ወይም ምንም ነገር ልታጠፋ ትችላለህ ሰውነ ወይም ያለ መግባባት ተፈጥሮ ሊሆን ይችላል። አሁን ግን የምታልፈው ክፍተት የለም። ያንን ነገር ብትንትን አድርጋ ማጣጣል፣ ስራህንም ሊሆን ይችላል፣ ፊዚካልህንም ሊሆን ይችላል፣ ዋቴቨር። ነገር ግን እያንዳንዷን በጣም ቀላል የሆኑ ነገሮችን ሊሆን ይችላሉ። ከዚህ በፊት ሀፕን የሚያደርጉ ነገሮችንም ሊሆኑ ይችላሉ። እንደ ማንኛውም ግንኙነት ውስጥ የሚፈጠር ፋይት ሊሆን ይችላሉ። እነዛ ነገሮችን ዴፊኔትሊ ያንተ ጥፋት እንደሆነ በዛ ግንኙነት እንደደከመች እንዳስጠላት ያ ቦታ እንደማይገባት ድሮም በግድ እንደተገኘች ምናምን መናገር ትጀምራለች። በቃ ዋጋ ቢስ እንደሆነ የትም እንደማይደርስ ቢፈርስም ቢኖርም ግድ የሌላትን ሴት ቃላት መስማት ትጀምራለች። በጣም አንድ ሴት ከወደደች ከተቀበለችና ካከበረች ፍቅር ለአንተ ስሜት ካላት በፍጹም ነው ምልህ አታጣጥልህም። እንኳን አንተን ግንኙነታችሁን ወይም ለሷ የምትሰጣትን የምታደርጋቸውን ነገሮች ይቅሩና ነው ምልህ
ትንሽ ስሜት ካላት ለግንኙነቱ ደግሞ ፋይት ስታደርግ የምትታየው እሷ ናት። ሌላኛው ደግሞ አዲስ ነገር ታይባታለህ። ስለ አንድ ሰው በጣም ማውራት ስሙን ላትጠቅስልህ ትችላለች፣ ወይም አቴንሽኗን የወሰደው ነገርን በግልጽ ላትነግር ትችላል። ኦቪየስ መሆን አይችልም ቺቲንግ። ነገር ግን በተደጋጋሚ ስለዛ ነገር ረጅም ሰዓት ማውራት ወይም ስለሆነ ሰው አዲስ ባህሪ ወይም ስለተመቻት ነገር በጣም በተደጋጋሚ ስታወራ ሜንሽን ስታደርግ ትሰማታለህ። ቀለል አድርገህ እንዳታልፈው። ምክንያቱም ልቧን የወሰደ ትኩረቷን እየሰረቀ ነገር ስለሆነ ነው። ሰው ላይሆን ይችላል እንዳልኳችሁ፣ ግን አቴንሽኗ ሽፍት እንዳደረገ ልቧ እንደሄደ በግልጽ የምታሳይ ቃላት አውጥታ አልፈልግህም፣ ቺት እያደረግኩብን ከዚህ በኋላ ልሂድ ምናምን ላትልህ ትችላለች። በተለይ ጥሩ ኮንክ በስነስርዓት ትሪት የምታደርጋት አይነት ሰው ግን በቃ የምታጣጥለው ነገር በግንኙነቱ ምን ያህል እንደተሰለቸች፣ እንዴት ትንንሽ ነገሮችን ወደ ትልቅ እንደምትቀይር፣ ያንን ነገር ደግሞ እንደ መጠቀም ፈልጋ ከዛ ቦታ መራቅ እንደፈለገች በጣም ግልጽ ነው። ስለ አዲስ ነገር ስለመሞከር ይሆናል ከዚህ በፊት ሰምተህ ስለማታውቀው ነገር አግንና ያንን ነገር ከፍ እያለች እየነገረች አንተን ዝቅ እንዳልክ ዝቅ ያለ ስሜት እንዲሰማት ታደርግሃለች። ባይዞ ይሄ ራሳችንን ላለመውቀስ ጥፋታችንን በሆነ ነገር ለመሸፈን። ምክንያቱም አንዴ የሆነን ነገር በጣም ከወደድነው ታውቃላችሁ አይደል፣ አይመስለንም፣ ጥፋት አይመስለንም፣ ልክ እንደሆነ ነው። ምንም አይነት ጥፋት አጥፍተህ ወይም ያንተ ነገር እንዲያበቃ አድርገሃት ሊሆን ይችላል። እስቲል ግን ዲዘርቭ አታደርግም ወይም ያንን ነገር አይገባም ነግረህ መሄድ ትችላለች። ይህንን ካየክ አይንህን ከፈት አድርገህ አትሊስት ግንኙነቱ እንዳበቃ ገብቶ ክብርህን መምረጥና ውሳኔ መወሰን መቻል አለብህ። አራተኛው ከሴት ልጅ የሚቀየረው ሌላ ወንድ ስትወድ ለአንተ ያላት ስሜት አብቅቶ ሌላ ቦታ አቴንሽኗ እንደሄደ ያንን ቦታ ደግሞ በጣም እንደወደደችው እንደፈለገችው በጣም የሚያሳውቅባት ትልቁ ለውጧ የፊዚካል ሊሆን ይችላል፣ ያለባበስ ሊሆን ይችላል፣ የልምድ ሊሆን ይችላል፣ የጊዜ ሊሆን ይችላል። ዋቴቨር ነው የምልህ። ዴፊኔትሊ ትቀየራለች። ጠረኗ ይቀየራል፣ አለባበሷ ይቀየራል፣ ንግግሯ ይቀየራል፣ ቅድም እንዳልኩ ውሏ ይቀየራል፣ የስልክ አጠቃቀሟ ይቀየራል። ይሄ በጣም መቀየር ስል ተራ አይደለም። በቃ ማታቃት አይነት ሴት ቴስት አድርገህ ማታቃት ሴትን ነው ማግኘት የምትጀምረው። ምክንያቱም እዛ ቦታ ኢምፕረስ ማድረግ የምትፈልገው ነገር አለ። ለዛ ቦታ ራሷን በአዲስ መልክ ነው ያዘጋጀችው። በዛ ላይ ደግሞ አዲስ ነገር ህይወታችን ውስጥ ሲኖር የምንወደው የምንፈልገው ስንኖር ታውቁታላችሁ አይደለ? ኢንስፓየር ያደርገናል። እዛ ቦታ መወደድ ወይም ያንን እዛ ቦታ ላይ ቦታ ማግኘት ነው የምንፈልገው። ለዛ ቦታ ዝግጁ ሆነን ነው መገኘት የምንፈልገው። ከዚህ በፊት በምታገኛ ሰዓት አሁን ብትፈልግ አታገኛትም። በዛ ላይ ደግሞ የሚሰጥህ ማብራሪያ ልብ ላይ ጠብ አይልም። ሊደብርህ በቃ ምንም ላታምን ብቻ ጸብ እንዳይነሳ ድጋሚ ደግሞ የሆነ ነገር እንዳትል ብለህ ብቻ እሺ በቃ ምናምን ብለህ ትተዋታለህ። አንዳንዴ የሆነ ዝም ብሎ ሰው አንዳንዴ ነው ጭራሽ ስልክህንም እሺም ብላ ልትቀር ትችላለች። ይሄ በጣም ከፍተኛ ምንም አታመጣም። ህይወት የስኖርክ አልኖርክ ግድ አይሰጠኝም። ከዚህ በኋላ እኔ ሙቭን አድርጌያለሁ። አንተን እዛ ቦታ የቀረኸው እነዚህ ምልክቶቼን እነዚህ ለውጦቼን አይተህ መሄድ ትችላለህ። ተቀየርሽ ምናልሽ ምን ቀናህ ልትል ትችላለች። ምን ነው መቀየር ያናደደህ ልትል ትችላለህ። አዲስ ነገር አለ ልትል ትችላለች። ቀለል አድርጋ ማለት ነው። ታዲያ እነዚህን ጥሩ ሊሆን ይችላል። አሁን መለወጧ ቆንጆ መሆኗ አዲስ ነገር ላይ ለአንተ አዲስ ነገር ላይ መስል ይችላል ከሌለህበት ስፔሻሊ። ነገር ግን በጣም እርግጠኛ ሆኜ መናገር እችላለሁ አንድ ሴት ልጅ ልቧ ሽፍት ሲያደርግ የሆነ አዲስ ነገር ህይወቷ ውስጥ ሲኖር ፊዚካሊም እንዳልኳችሁ አለባበሷም፣ ጠረኗም፣ ባህሪዋም፣ ንግግሯም፣ ውሎዋም፣ ስኬጁሏ ዴፊኔትሊ ይቀየራል። ይሄ ትልቅ ምልክት ነው። ይሄንን ከቀየረችብህ ልታስተውል የሚገባው አንተንም እንደቀየረች ሊሆን ይችላል። ለአንተ የሚመታው ልቧ ለሌላ ነገር ሰውም ላይሆን ይችላል። እንዳልኳችሁ መምታት እንደጀመረ ግን አዲስ ነገር እንዳለ አዲስ ነገር አንተን የተካ ነገር እንዳለ ማወቅ መቻል አለብህ። ምን ይገባሃል አንተ ለዛ ቦታ ፋይት ማድረግ? ፋይት ብታረግም ትጨርሳለህ ቀላህ እንጂ ምንም የምታመጣው ለውጥ የለም። ራስህን መርጠህ ዳይ ጎ። አምስተኛው ቺት እያደረገችብህ እንደሆነ የሚነግርህ ወይም ከአንተ ውጪ ሌላ ሰው መውደድ እንደጀመረች ለአንተ ያላት ፍቅር እንዳለቀ የሚነግርህ የምትሰጥህን ነገሮች አሁን ዴፊኔትሊ ታቆማለች፣ ወይም ከሷ ምንም ማግኘት ታቆማለች። ብትለምን፣ ብትጠይቅ፣ ብትፈልግ፣ በፈለገ በማታለያ ብትሄድ አታገኛቸውም። ለምሳሌ ደግሞ ስፔሻል ደግሞ አለመስጠቷ መከልከል ብቻ ሳይሆን ደግሞ በጣም በሚያሳዝን ሁኔታ ወይም እርግፍ አድርጋ አትሄድም። ትንሽ ትንሽ ልትሰጥ ትችላለች። ያንን ደግሞ
ለማግኘት ወይም ያንን ስትፈልግ ለምትጠይቀው ጥያቄ የሚሰጥህ ሰበብና ምላሾች በጣም ግልጽ ናቸው። በቃ አንደኛ ጊዜ፣ ሁለተኛ ትኩረት፣ ሶስተኛ ነገር ደግሞ እኛ የራሳችንን ሐሳባችንን ጭንቀታችንን ኬር የምናደርገው ነገር ነው ለእናንተ ትልቁ ባይዘዌ እንደምንወዳችሁ እንደምናፈቅራችሁ ህይወታችሁ ውስጥ ስቲል ለመኖር ስቲል ህይወታችሁ ውስጥ የእናንተም ህይወት እኛ ላይ በጣም ማተር እንደሚያደርግ በጣም ያንን ፍቅር እንደምንፈልግ የምናሳየው ኬር በማድረግ ነው። ያንን ኬር ማድረግ ማሳየት ያንን ምን ያህል ኬር ምን ያህል እንደምትጨነቅ ምን ያህል ኢነርጂ አንተ ላይ ማውጣት እንደምትፈልግ ወይም ያንን ኢነርጂ ማውጣት ያንን ኢነርጂ መስጠት ካቆመች ለሌላ ሰው መስጠት ጀምራለች። ከሌላ ሰው ጋር ማጥፋት ሌላ ሰው ጋር ማባከን ጀምራለች። በቃ ያንን ነው በግልጽ ማወቅ ያለብህ። የመጀመሪያው ነገር አሁን ፊዚካሊ አሁን ሴክስ ከጀመራችሁ አሁን አታገኝም። ከየት ሴክስ በጣም የሩቅ ጉዳይ ነው። መሳሳብ ቅድም እንዳልነው መነካካት ራሱ አትሰጥህም። በቃ ያንን አክሰስ በጭራሽ አትሰጥህም። ሌላኛው ደግሞ በቃ ጊዜ እንገናኝ ብለሃት አታገኝህም። ከዚህ በፊት በምትገናኙበት ሰዓት ላይ አታገኝ። ከዚህ በፊት በስልክ በምታወሩ ሰዓት አታገኛትም። ወይ ዌቲንግ ላይ ትገባለህ። ለምን ብለህ ስትጠይቅ ደግሞ የሆነ በቃ አላደለ ኖር ካልኖር ህይወቴ ውስጥ ቆየህ አልቆየህ ግድ የለኝም አይነት ምላሽ ነው የሚሰጥህ። በቃ ከዛ ደግሞ ትፈራለህ መጠየቅ። ድጋሚ ጸብ ይነሳል። ድጋሚ ደግሞ ብትሄድስ ብትጠፋስ ምናምን አንተ ማታደርገው ነገር ስለሆነ ከሌላ ሰው ጋር ሆና ነው ሌላ ሰው ወዳ ነው ወይም እኔም ጠልታ ነው ብላ ላታምን ትችላለህ። ወይም ከዚህ በፊት ያጠፋኸው ነገር ካለ ያንን ለማስተካከል ልትሞክር ትችላለህ። ነገር ግን ተፈጥሯችን መስጠት ነው። የሰጣሃትን ጊዜ የሰጣሃትን ፍቅር የሰጣሃትን ትኩረት አብዝታ ጨምራ አንተን ለማስደሰት አንተን ህይወቷ ውስጥ ለማቆየት ጥራ ግራ ነው መልሳ የምትሰጥህ። አብዝታ ነው እያልኩ እንኳን ልትሰስት ከራሷ ጋር ያሉ ናቹራሊ ስትወድ የምትሰጠውን ነገር ልትሰስት ይቀርና፣ ስለዚህ ምን ማለት ነው የለመድከው ከዚህ በፊት የሚሰጥህ ከዚህ በፊት የሚደርስ ነገሮች በሙሉ ከተቋረጡ ከቀሩ አሁን እነሱን መለመን ከጀመር እነሱን ለምንም አታገኝ ከሆነ እነሱን ለማግኘት ወይም መከልከልህን ጥያቄ ስታቀርብ የሚሰጥ ምላሽ እንደሆነም ከዚህ በኋላ አታገኛቸውም። እርምህን አውጣ። ከፈለክ ጠብቀ ከፈለክ የምሰጥን ትንሽ እንደ ፔንኪለር ተካለ በዛ መቅረት ትችላለህ አይነት ከሆነ ምንም ሆኗል ማለት ግልጽ ነው። በቃ ለሌላ ሰው እየተሰጠ ነው። ዲሃይድሬት ሆናለች ለሌላ ሰው በመስጠት ያን ያህል ግልጽ ነው። ከአንተ ውጭ እንደወደደች ወይም ሌላ ሰው እየፈለገች አቴንሽኗ እንደሄደ ይለያያል ብያቸዋለሁ። እንደናንተ አይደለም ቺቲንግ እኛ ጋር ግልጽ ስለሆነ አይንህን ለመክፈት ሞክር። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።